እውነት የነገርኳችሁ ዘዳግም 6:4 ላይ እስራኤል ሆይ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው የሚለው። አንድ የአንዱ እግዚአብሔር ደግሞ የሥጋ ለባሽ ሁሉ አምላክ ተብሎ ተገልጿል። ሥጋ ለባሽ የሆነ እንዳለ የእግዚአብሔር ፍጡር ከሆነ ኢየሱስ የእግዚአብሔር ፍጡር ነው። እግዚአብሔር ምን አለ? ሆሴዕ ምዕራፍ 11 ቁጥር 9 ላይ እኔ አምላክ ነኝ እንጂ ሰው አይደለሁም አለ። ኢየሱስ ምን አለ? ዮሐንስ 8:40 ላይ እኔ ከአምላክ የሰማሁትን እውነት የነገርኳችሁን ሰው አለ። እኔ ሰው ነኝ አለ። ስለዚህ ኢየሱስ ሰው ከሆነ አምላክ ደግሞ እኔ አምላክ ነኝ እንጂ ሰው አይደለሁም ካለ አለቀ ጉዳዩ ዜሮ ገባ። በቃ ኢየሱስ አምላክ አይደለም። ገብቶሃል? አንድ አምላክ አለና በአምላክና በሰው መካከል ያለው መካከለኛ አንድ አለ፣ እሱም ሰው የሆነ ክርስቶስ ኢየሱስ ነው። በቃ ኢየሱስ ሰው ነው፣ አምላክ ደግሞ አንድ አምላክ ለብቻው ነው። በቃ አለቀ። ታዲያ ይሄ ማየትም እኮ እንደዛ እኮ በቃ ታዲያ ኢየሱስ አምላክ ካልሆነ ከአንድ አምላክ ውጪ ከሆነ ኢየሱስ አምላክ አይደለም እኮ አለቀ እኮ በቃ እሱማ እኮ እኔ አመንኩልህ እኮ ራስ በቃ ኢየሱስ አምላክ አይደለም። እናመሰግናለን። ሁለተኛ ደግሞ ባይብል የአምላክ ቃል ነው ብለህ ታምናለህ? ቅድም ባሳየው መሰረት እንደሚሳሳት ከሆነ የሚጋጭ ከሆነ ባይብል እንደዚህ እንደቀደሙ አሁን ድምር ተራ ድምር እንደዛ አይ መጋጭ ከሆነ አይደለም። እኔ እንደሱ አይደለም ያላሳየው። ለምሳሌ ላሳየው እኔ ቅድም እንዳሳየኝ ከሆነ 2499 ምናምን ያልከው ያ እሱ ፎሎ አድርገኝና እኔም ፎሎ ላድርግ አናግራለሁ። እሺ በውስጥ ፎሎ አድርጋለሁ። ፎሎ አድርግ። እሺ ይኸውልህ ተመልከት። አሁን ለምሳሌ መጽሐፈ ዜና ነው ይሄ ሁለተኛ ዜና ምዕራፍ 22 ስክሪንሾት አድርገው በኋላ ታገኘዋለህ። እሺ ዙሙን ራቅ አድርገው። እሺ አይ አንተ ዙም ታደርገዋለህ በኋላ ችግር የለውም። ኦኬ ከዛ እቺ ጥቅሶቹን ደግሞ እንዲህ ላድርግልህና ያዛቸው። ያው ጥቅሶቹ አንዱ እዚህ ነው አንዱ እዚህ ነው አንዱ እዚህ ነው አንዱ እዚህ ነው። ያው አድርጋቸው አንዴ ስክሪንሾት አድርገው። በጣም ጥሩ። እሺ ምን ይላል መሰለህ? በኢየሩሳሌም ተመልከት። ዜና መዋዕል ላይ የኢዮራም ልጅ አካዝያስ ነገሰ ይላል። እዚህ ነገስት ላይ ነው። የኢዮራም ልጅ አካዝያስ ነገሰ። አንድ ታሪክ ነው ልብ አድርግ። አካዝያስ መንገስ በጀመረ ጊዜ እድሜው 42 ዓመት ነበር ይላል። መንገስ በጀመረ ጊዜ አካዝያስ የ22 ዓመት ጎልማሳ ነበር። ልብ አድርግ። እዚህ 42 እዚህ 22። እሺ እንቀጥል። አረ ሌላ ሰው ነው እንዳትል ደግሞ በኢየሩሳሌም 1 ዓመት ነገሰ አለ። በኢየሩሳሌም 1 ዓመት ነገሰ። እናቱ ሌላ ነች እንዳትል እናቱ ጎቶሊያ የተባለች የዘንበሪ ልጅ ነበረች። እናቱም ጎቶሊያ የተባለች የዘንበሪ ልጅ የእስራኤል የዘንበሪ ልጅ ነበረች አለ። አየው አባቱ ኢዮራም እናቱ ጎቶሊያ። ተመልከት 1 ዓመት ነው የነገሰው በኢየሩሳሌም ላይ። ግን መንገስ ሲጀምር አንደኛው ላይ 42 ይላል፣ አንደኛው 22 ይላል። የትኛው ነው ትክክል? የእግዚአብሔር ቃል የቱ ነው?